ጤና ይስጥልኝ ተመልካቾቻችን፣ ይህ ከኦሮሚያ ሚዲያ ኔትወርክ የሚቀርብላችሁ ሳምንታዊው የእንግዳ ክፍለ ጊዜ ነው። በዛሬው የእንግዳ ክፍለ ጊዜ እንደተለመደው አንድ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን ለኦሮሚያ ሚዲያ ኔትወርክ እንግዳ አይደሉም። ምናልባት ለአማርኛው ፕሮግራም እንግዳ ይሆኑ ይሆናል። የእንግዳችን አቶ ለገሰ ደቲ ዳባ ይባላሉ። በዛሬው ፕሮግራማችን ከአቶ ለገሰ ጋር የምንነጋገረው በኢትዮጵያ ውስጥ ስላለው እስረኛና እስር ቤት ሁኔታ እንዲሁም ስለ ዳኝነት ነጻነትና ስነ ምግባር እንነጋገራለን። በእርግጥ አቶ ለገሰ ዳኛ አይደሉም፣ ግን ባለፉት ሁለት ስርዓቶች እስር ቤት ነበሩ። በእድሜያቸው ውስጥ 14 ዓመት በእስር ያሳለፉ ሰው ናቸው። 8 ዓመት በደርግ ጊዜ፣ 6 ዓመት ደግሞ አሁን ባለው መንግስት ታስረዋል። ስለዚህ ከተለያዩ እስር ቤቶች ውስጥ ነበሩ። የተለያዩ ዳኞችንምና የፍትህ ስርዓቱንም በሚገባ የሚያውቁና የገመገሙ ሰው ናቸው። አሁን ካለው ሁኔታ በመነሳት በፍትህ ስርዓቱ ዙሪያ ልምዳቸውን እንዲያካፍሉን አነጋግረናቸዋል። አቶ ለገሰ ጥሪያችንን አክብረው ወደ ኦሮሚያ ሚዲያ ኔትወርክ ስለመጡ በተመልካቾቻችን ስም እናመሰግናለን። እኔም በጣም አመሰግናችኋለሁ። ይህን እድል በማግኘቴና ያለውን ችግር ለሚያዳምጥ ህዝብ ሁሉ በመናገር በመብቃቴ በጣም አመሰግናችኋለሁ። እስቲ ስለ እስረኝነት ህይወትዎ እንነሳ እና በደርግ ጊዜ 8 ዓመት እንደገና ደግሞ በኢህአዴግ ጊዜ ለ6 ዓመታት ያህል እስር ላይ ነበሩ። እስቲ ባጭሩ በሁለቱንም ጊዜ ለምንድን ነው የታሰሩት? እኔ የታሰርኩት በፖለቲካ ምክንያት ነው። በመጀመሪያም የታሰርኩት በደርግ ጊዜ። በዛን ጊዜ ምን ነበረ፣ እኔ የነበርኩበት ክፍል ወታደራዊ መንግስት በኢትዮጵያ ላይ እንዲመሰረት ፍላጎትም የለውም፣ ምኞቱም አልነበረውም። በሲቪል ይተካ የሚል ክርክር ነበረ። በዚህ የተነሳ ግማሾቻቸው ተረሸኑ ከ60ዎቹ ጋር፣ ሌሎቹ እስር ቤት ተወረወሩ። እኔም በዛ አካባቢው ባለው ሁኔታ ነው ታስሬ 8 ዓመት የጨረስኩት በእስር ቤት። 8 ዓመቱን በፍርድ ነው የታሰሩት? ዝም ብሎ ነው? በደርግ ጊዜ ፍርድ የሚባል ነገር የለም። ፍርድ ቤት ይኖራል፣ ግን ፍርድ ቤት የሚቀርብ ሰው የለም። ሰው የሚፈታው 2 አይነት ነገር ነው ያለው በደርግ ጊዜ፣ ወይ መግደል ወይ ደግሞ በበዓላቸው ጊዜ። ሌሎቹን እንደው ደርግ ዲሞክራት ነው እንዲባል በመስከረም 2 አስቀድመው መስከረም 2 ቀን 1 ቀን 2 ቀን ሲቀረው የተወሰኑ ሰዎችን ይፈታሉ። በዛን ጊዜ እድለኛው ይፈታል፣ እድለኛ ያልሆነ ደግሞ ይገደላል እንጂ ፍርድ ቤት አይቀርብም ሰው በዛን ጊዜ። በኢህአዴግ ጊዜስ ምን አድርገው ነው የታሰሩት? በኢህአዴግ ጊዜ ትልቁ ነገር ምንድን ነው ያሰሩን? ተቃውሞ ነበረ። የኦሮሚያ ጨፌ ወደ አዳማ እንዲቀየር በተወሰነው መሰረት እኔ የመጫና ቱለማ መረዳጃ ማህበር ጸሐፊም ነበርኩ። ከዛም ወዲህ የተለያየ ኮሚቴ ሊቀመንበር ነበርኩ። ያንን በመቃወም ነው። እንዴት የኦሮሚያ ከእምብርቱ ከአገሩ ባለቤት ሆኖ ደባል ነው እንጂ የሚወጣው ባለቤት እንዴት ከቄው ከአድባሩ ከወንዙ ይወጣል በሚል ተቃውሞ ተነስቶ ሰላማዊ ሰልፍ ጠራን። ያ ሰላማዊ ሰልፍም በከፊል ተሳክቷል፣ አልተሳካምም። በዛን ምክንያት ነው የታሰርኩት። ከሰላማዊ ሰልፉ ጋር በተያያዘ የደረሰ ጉዳት አለ ብሎ ነው ወይንስ ሰልፉ ጥያቄውን ለምን አነሳችሁ? ጥያቄውን ለምን አነሳችሁ ነው። መንግስትን ለምን ተቃወማችሁ ነው። መንግስት የሚሰራው ስራ ሁሉ እውነት ነው፣ ምን አገባችሁ እናንተ በሚል ነው እንጂ የደረሰ ጉዳት የለም። ጉዳትስ በእኛ ላይ ነው የደረሰው። ያለት ተደብድበን ነበር፣ ሌሎችም ተደብድበዋል። እኔ እንዳውም ተፈንክቻለሁ። ሌላ ከኔ ጋር የነበረ በቅርብ ያየሁት ሰው በቀለ የሚባል ሰው ተፈንክቶ እንዳውም መሬት ላይ ጥለውት ነበረ። ሌሎችም እንደዚሁ ተሰባብሮ ተደብድበው ሆስፒታልም የሄዱ አሉ፣ እስር ቤትም የገቡ አሉ። ሊቀመንበሩም አቶ ድርቢ ደምሴም በዛን ጊዜ ታስሮ ነበረ።
6ኛ ፖሊስ ጣቢያ ታስሮ ከ6ኛ ፖሊስ ጣቢያ ወስደውን ማዕከላዊ 3ኛ ፖሊስ ጣቢያ ወስደውን ከዛ ምን እንትን አላውቅም ቃል ተቀብለውን ህዝቡን አረጋጉልን ባካችሁ ብሎ ለመኑን። እንዳውም እኛ የጠየቅነው ጥያቄ የኔም የሱም የሌሎችም ጥያቄ ስለሆነ ህዝቡ የሚረጋጋው የተጠየቀው ጥያቄ መልስ ሲያገኝ ብቻ ነው እንጂ እኛ ህዝቡን ወክለን አይደለም፣ ለራሳችንም ጭምር ነው የተቃወምነው በሚል መጨረሻ ላይ ቃላችንን ሰጠን፣ ፈቱን። እሺ፣ ባለፉት 2 ሳምንታት በኦሮሚያ ሚዲያ ኔትወርክ በዚህ የአማርኛ ፕሮግራም ላይ አንድ እንግዳ አቅርበን በተለይ ከአገሪቱ ውስጥ ያለውን እስር ቤት እና እስረኛን በተመለከተ ስንነጋገር ነበረ። ለዛ መነጋገሪያ የሆነን ምክንያት አንዱ ምንድን ነው? ዓለም አቀፍ የእስረኞች ጥናት ድርጅት የሚል አንድ ዓለም አቀፍ ድርጅት በቅርቡ አንድ መግለጫ አውጥቶ ነበረ። በዛ መግለጫ መሰረት ኢትዮጵያ ከአፍሪካ በእስረኛ ብዛት 2ኛ ሀገር እንደሆነች ጠቅሶ ገልጾ ነበረ እና በዛ ላይ ሰፊ ውይይት አድርገን ነበረ ከሌላ ሰው ጋራ። እስቲ እርሶም በነዛ እስር ቤቶች ውስጥ ያለፉ ስለሆነ የኢትዮጵያ ውስጥ ያለውን እስር ቤት እንዴት ነው የሚገመግሙት? በደርግም ጊዜ እስቲ ስለነበሩ ወደ ኋላ ሄደው ከዛም ጀምረ እስቲ በአጭሩ እስር ቤቶቹ እንዴት ነው ናቸው ያሉት? እስር ቤት በደርግ ጊዜ ያው እንደሚታወቀው ያኔ ፍርድ ቤት መቅረብ የለም፣ ፍርድ ቤት አይቀርብም ሰው። ነገር ግን እስረኛው ትንሽ መብት አለው። እርስ በርስ ተገናኝቶ መወያየት ይችላል። ወደ 6 የሚሆኑ የስፖርት ክለቦች አሉ። እሁድ እሁድ ግጥሚያ ይደረጋል። አንድ ሜዳ አለ። እዛ ወጥቶ ሰው ይዝናናል። ሻይ ቤት አለ፣ ምግብ ቤት አለ። ሰው እየተገባበዘ እየተወያየ የሚማር ይማራል፣ የሚጫወት ይጫወታል፣ የሚሰራ ይሰራል። በደርግ ጊዜ መሰረተ ትምህርት የሚባል የትም ሁሉም ቦታ ታውጆ ነበረ። እስር ቤት ውስጥ ከፍተኛ የትምህርት አሰጣጥ ነበር። አብዛኛ አሁን ኢትዮጵያ ውስጥ ያሉና ሌሎችም አገሮች ያሉ በዛን ጊዜ ማትሪክ ወስደው ጥሩ ውጤት አምጥተው ፕሮፌሰር የሆኑ ሰዎች አሉ። ከመሰረተ ትምህርት አንስቶ ወደ 12ኛ ክፍል ደርሶ ማትሪክ አልፎ ዩኒቨርሲቲ የገቡም ልጆች አሉ። በዛን ጊዜ ደርግ ያስራል ይገላል እንጂ በብሔር ለይቶ ይሄ ገሌ ነው ይሄ የዛ ነው ብሎ አድርጎም ሰርቶም እኔ አላየሁም። ሰው ይማራል የሚችለውን። ፍርደኛም ይሄ ደረቅ ወንጀል የሚባል ነገር አለ ከፖለቲካ ውጪ፣ ወይም ሰው በመግደል ወይም በመዝረፍ ወይም በመስረቅ እነሱ ፍርደኞች ናቸው። ትምህርት እንደ ልብ አለ። አሁን ትምህርት ቤት በመጠኑም በእንትን አለ። ግን የሚማሩት የነሱ ተላላኪዎች፣ እስረኛ ሆኖ ተላላኪዎች፣ የነሱ ወሬ አመላላሾች ናቸው እድል አግኝቶ መማር የሚችሉት። ፍርድ ቤት አለ። አሁን ፍርድ ቤት ይቀርባል ሰው 2፣ 3 ዓመት 4 ዓመት ተመላልሶ መጨረሻ ላይ ፍርድም ያገኛል። ደርግ እኮ አይፈርድም እንጂ 8 ዓመት 10 ዓመት አቆይቶ ነው የሚፈታው። ይሄ ለስሙ ፍርድ ቤት አለ ይባላል። ፍርድ ቤት ይመላለሳል ሰው ይፈረድበታል። ከዛ ፍርዱን ጨርሶ በእስር ቤቱ ውስጥ ደህና እንትን ከሆነ ሊፈታ ይችላል፣ ከአስተዳደር ጋር ቅርበት ካለው። አለበለዚያ እስራቱን ጨርሶ ነው የሚፈታው። 10 ዓመትም ተፈረደበት 10 ዓመቱን ጨርሶ 11ም ይሁን 15ም ይሁን ጨርሶ ይፈታል። አሁን የአሁኑ መንግስት ደግሞ አንድ እንትን አምጥቷል። ይቅርታ ጠይቁኝ ነው። ይቅርታ ከጠየቃችሁኝ ትፈታላችሁ ነው። ይቅርታ የሚጠይቅ ራሱም የቻለ ክራይቴሪያ አለው። ድጋፍ የሚያገኘው በዛ እስር ቤት ውስጥ በሚያደርገው ድርጊት ነው። ለምሳሌ እስር ቤት ውስጥ እንደ ውጪው 1 ለ5 ነው የሚባለው። እስር ቤት ውስጥ 1 ለ10 ነው ሰው የሚደራጀው። እስር ቤቱም ውስጥም አለ 1 ለ10 1 ለ10 በየቀኑ ስብሰባ አለ። ገሌ ምን ሲያደርግ ነበር፣
የእስረኛውና የአስተዳደሩ ግንኙነት ምንድን ነው? የቤት ኮሚቴዎችና እስረኞች እንዴት አብሮ ይኖራሉ? አንድ እስረኛ ለመጥፋት ቢያስብ ምን ታደርጋለህ? እንዲህ አይነት ነገሮችን ለአስተዳደሩ የተባለው የሚያቀርቡ ሰዎች ለአመክሮም ይሁን ለይቅርታ ቅድሚያ ያላቸው እነሱ። ሌላው አሁንም ወደ አነሳነው ሪፖርት ቅድም ወደ አነሳነው ሪፖርት እንሂድና ድብቅ የሆኑ እስር ቤቶች ወይም ያልታወቁ እስር ቤቶች በግልጽ ከታወቁ እስር ቤቶች ውጪ ብዙ በርካታ ድብቅ እስር ቤቶች እንዳሉ እዛ ውስጥም በርካታ እስረኞች እንዳሉ ይነገራል፣ ሲነገርም ቆይተዋል። እስቲ ከእስረኞችም ጋር ሲገናኙ ነበሩ። እርስዎ በተለያዩ እስር ቤቶችም ታስረዋል። ስለዚህ ድብቅ የሆኑ እስር ቤቶች የሰሙት ነገር አለ? ድብቅ እስር ቤቶች ሞልተዋል። አዎ፣ በፊት ለፊት ከሚታዩት ውጪ ድብቅ እስር ቤቶች አሉ፣ መሬት ውስጥም አሉ። ስለዚህ ባለፈው ጊዜ የቀረበው ሪፖርት 5000 የተባለው እንደው ትንሹን ቆንጥረው ነው እንደው በትንሽ ማንኪያ ቆንጥረው ነው እንጂ የገለጹት እነሱም ያገኙትን ነው እንጂ ከዛ እጥፍ እስረኛ አለ ኢትዮጵያ ውስጥ። እስረኛ ከየት ነው የሚታሰረው? አሁን ከትግራይ ሳይቀር ይታሰራል። የደሚት አባል ነው ተብሎ የግንቦት 7 ነው ተብሎ ከሁመራ፣ ከወልቃይት፣ ከደብረ ታቦር፣ ከጎጃም፣ ከባህር ዳር፣ ከሁሉም ቦታ ከደባርቅ፣ ከወሎ ሰው ይታሰራል። ይሄን ሁሉ አልደረሱበትም እነሱ። ምናልባት ባገኙት ኢንፎርሜሽን ተነስተው ነው እንጂ ከተጠቀሰው ቁጥር እጥፍ በጣም ብዙ እጥፍ ጊዜ የሚሆን እስረኞች በኢትዮጵያ ውስጥ አሉ። በተለይም ደግሞ በኦሮሞ አካባቢ፣ በኦሮሚያ አካባቢ እጥፍ ድርብ እስር ቤት ነው ያለው። ለምሳሌ በቅርብ ቦታ ማቀው አዲስ ዓለም ወይንም ኤጀሬ የሚባል ቦታ ከ15,000 እስከ 20,000 እስረኞች አሉ እዛ በአንድ ከተማ ውስጥ አንድ እስር ቤት አካባቢ። እንግዲህ በየቦታው አለ። ቢያንስ በየፖሊስ ጣቢያም አለ። ፖሊስ ጣቢያ እኔ ያየሁት ግንጪ ለ6 ቀን ታስሬ ነበረ። አንድ ጠባብ ቤት ውስጥ 35 ሰዎች፣ ግማሹ ስተኛ ግማሹ ይቆማል። ተራ በተራ ነበር የሚተኛው። ተቃቅፎም ተጠጋግቶም ቦታ ጠቦ ግማሹ ስተኛ ግማሹ ይቆማል። እዛ ላይ ደግሞ ምን አለ? ቅማል አለ፣ ቱሃን አለ። ቱሃን ቅማል አለ። እንደው ምንድን ነው የሚለው ቱሃንና ቅማል ሰው ሲገል አንዱ ምን አለ? እንደው አረ ፖሊሶች እንዳዩ እነኚህ ቅማልና ቱሃን እንዳትገሉ፣ ቀልዱን ይሁን ምን ይሁን አላውቅም፣ እንደዚህ አለ። ምክንያቱም ከተበላህ በቅማልም በቁንጫም በቱሃንም ስትበላ ደምህ ይመጠጣል። እንድትጎዳ ስለሚፈለግ አንተን የሚጎዱትን ነገሮች ከራስህ ላይ ማስወገድ ወንጀል ስለሆነ አትግደሉ፣ ከታያችሁ ሌላ ነገር ይደርስባችኋል የሚል ተነገረ። ሌላው ደግሞ እስር ቤት ውስጥ ድብቅ እስር ቤት በተለይ ትልቅ ሀሜት ያለው አባዲና ኮሌጅ የሚባል አለ። ድሮ ከልዕልት ፀሐይ ሆስፒታል ጀርባ እዛ የተለየ እስር ቤት ነው ያለው። ያጋጠማቸውና እዛ የነበሩ ሰዎች እንግዲህ እድለኞች ናቸው። ከዛ ወጥተው ማዕከላዊ መጥተው ምርመራቸውን ጨርሰው ፍርድ ቤት መቅረብ እድለኛነት ነው። በዛው የሚቀሩ ሰዎች አሉ። አንዱ ምን አለኝ፣ ዘንዶ አለ። ያ ዘንዶ ወገብህ ላይ ተጠምጥሞ አንተ የደበከውን እንድትናገር ያደርጋሉ መርማሪዎቹ። ዘንዶ። ሌላው የምርመራው እንትን ነው። ራቁትህን በውሃ በላስቲክ በግጫ በጥፊ
እያሉ አንተን ያሰቃዩሃል። ምንም ካጡ ደግሞ ምን ያደርጋሉ? አንተ ምንም ካጡ አንድ ማዕከላዊ ታውቅ እንደሆነ መውጫና መግቢያ አለ። ፍርድ ቤት ሳያቀርቡህ ወይም 2 ወር ወይም 3 ወር ካቆዩህ በዚህ ይለቁህና በወዳኛው ቀድመው ይዘው ያስሩህና ልክ ያን ቀን እንዳሰሩ አስመስለው በማግስቱ ፍርድ ቤት ያቀርበዋል። እኔም ማስታውሰው አንድ ልጅ አለ፣ ሮባ ገደፋ የሚባል የሰላሌ ልጅ እንዲህ አይነት እንትን አጋጥሞታል። እንግዲህ ብዙ ሰዎች እንዲህ አይነት እድል ያጋጠማቸው ሰዎች ይኖራሉ። ስለዚህ እስር ቤቶች ከተባለው ቁጥር በላይ ነው። ደርሶበት ያጠና ሰው የለም። እንደው እነሱ ይህንንም ማለታቸው ትልቅ ነገር ነው። ይህንንም ቆንጥረው ለዓለም ማሳወቃቸው ትልቅ ነገር ነው። የሚመሰገኑም ናቸው። ይቀራል ግን ኦሮሞ ይሄ ብቻ አይደለም። ቃሊቲ ያለው እኮ ኦሮሞ ነው፣ ትንሽ ነው። ሌላ ሰው ኦሮሞ ስልህ በፖለቲካ ያ ወያኔ ፖለቲካ እስረኛ የለኝም ነው ብላ የሚባለው። በፖለቲካ የታሰሩት ሌላ መሬታቸውን ተቀምተው መሬታቸውን የቀሙ ሰዎች እዛ የሰሩት ፋብሪካ ውስጥ በዘበኝነት ተቀጥረው በመስራት ላይ ያሉ በአንተ ተራ ጊዜ እንዲህ አይነት ጄኔሬተር ጠፍቷል፣ በአንተ ተራ ጊዜ እንዲህ አይነት ሳጥን ዕቃ የያዘ ጠፍቷል ተብሎ ተከሶ የታሰሩ ሰዎች አሉ። እንዲህ አይነት ኦሮሞ እስር ቤቱ የኦሮሚያ እስር ቤት ነው። ኦሮሚያ አካባቢ ልንገርህ እስር ቤት ነው አሁን እየተሰራ ያለው። ቅሊንጦ ድሮ አልነበረም። ከገበሬዎች አርሰው ከብቶቻቸውን ሳር አብልተው ልጆች በግ ፍየል አርብተው ልጆቻቸውን የሚያሳድጉበት እነሱም የሚኖሩበት ሀብት ንብረታቸው መሬት ከሌለ ምንም ነገር የለም። ከብት የለም። ከብት ቀርቶ አውሬ ተቸግሯል። አውሬ መጠለያ መጠጊያ የለውም። አሁን አውሬ ጫካ የለም። የአውሬ መደበቂያ የለም። ሳር ግጦሽ መሬት የለም። ቤት ብቻ ሆነዋል። የኦሮሞ ሕዝብ እየጠፋ ነው። ያ እዚህ ሪፖርት ዘገባ ላይ 2 ነገር ነው ያለው። እንግዲህ አሁን በቅርቡ የእስረኛን ጉዳይ በተመለከተው የወጡ አንደኛው አምነስቲ ኢንተርናሽናል ያወጣውና ከ2011 ጀምሮ ባለው አጭር ጊዜ ውስጥ ብቻ 5000 የኦሮሞ እስረኞች እስር ቤት እንዳሉ የገለጸበት ነው። ሁለተኛው ደግሞ ቅድም ያነሳ ነው ይሄ የዓለም አቀፍ የእስር ጥናት ማዕከል የሚባለው ያወጣውና ወደ 93,000 የሚጠጉ በአጠቃላይ ኢትዮጵያን እስረኞች እስር ቤት ውስጥ አሉ ብሎ ያወጣው ነው። ይህንን ግልጽ ለማድረግም ያክል ነው። ሁለተኛ እንግዲህ አሁን እዚህ ላይ ማንሳት የፈለጉ በተለይ ቅድም ያነሳውት ይሄ ድብቅ እስር ቤቶች የሚባለው በራሱ በፍንፍኔ ውስጥ ብቻ የኢትዮጵያ ሰብአዊ መብት ጉባኤ የሚባል ድርጅት ነበረ። አንድ ጊዜ ያወጣው ሪፖርት አይቼ ነበረ። ይፋ ያልሆኑ በይፋ ከሚታወቁ ፖሊስ ጣቢያዎች ውጪ አዲስ አበባ ውስጥ ብቻ ከነ አድራሻቸው አወጥተው ወደ 81 ነው ከ80 በላይ የሆኑ ድብቅ እስር ቤቶች እንዳሉ፣ የደህንነት እስር ቤት፣ የወታደሩ ጦር ካምፕ ውስጥ ይታሰራል፣ ሰው በየቀበሌ ይታሰራል። ከዛ ውጪ ደግሞ ያልታወቁ ማን እንደሚያስርባቸው የማይታወቁ እስር ቤቶች እንዳሉ ገልጾ አውጥቶ ነበር አስታውሳለሁ። ያ ሁኔታ አሁንም በእርግጥ የተለወጠ ነገር አለ ተብሎ አይጠበቅም። የተለያዩ እነዚህ እስር ቤቶች አሉ። እርስዎ በነበሩበት እስር ቤት ውስጥ በተለይ የፖለቲካ እስረኛ በተለይም ደግሞ ከኦሮሞ ጉዳይ ጋር የተያያዘ ጉዳይ ጋር በመታሰሮ ከሌሎች እስረኛ ጋራ ሰው ነፍስ ገሎ የሚታሰር አለ፣ ሰርቆ የሚታሰር አለ፣ በሌላም ጉዳዮች የሚታሰሩ ሰዎች አሉ እና የእናንተና የነዛ አይነት ሰዎች የሌሎች እስረኞች አተያይ እንዴት ነው? እስር ቤቱ እንዴት ነው የሚያስተናግዳቸው? እሺ ወደ እንትኑ ልመለስልህና እስር ቤቶች ለምሳሌ ታጠቅ ብንወስድ
ትልቅ እስር ቤት ነው ያለው እዛ። የድብቅ እስር ቤት ደግሞ ገፈርሳ፣ ይሄ እርጎ ነው ምናምን የሚሸጥ እዛ አካባቢ ድብቅ እስር ቤት አለ። ናን ከዛንቺስ አካባቢ ቲቶ ቤት ወደ ታች ወደ ባምቢስ አካባቢ ድብቅ እስር ቤት አለ። ቅድም ያልኩት ፉፋ እዛ ነበረ የሚል ወሬ ሰምተን ነበረ፣ እዛ ታስሮ ነበረ የሚል ወሬ ሰምተን ነበር። አዲስ አበባ የተለያዩ ወደ ላምበረት አካባቢ ለገሃር፣ ይሄ ድሮ ጉምሩክ የነበረ እዛ እስር ነው። አሁን ሰፊ ነው በውስጡ። እዛ እስር ቤት አለ። ቅድም ያልኩ ላምበረት እስር ቤት አለ። መሬት ውስጥ ያሉ እስር ቤቶች አሉ። ማዕከላዊ በላይ የሚታወቅ ነው እንጂ ከስር እስር ቤት አለ። እንዲያውም እስረኛ እንትን ሲል የማይከፈቱ ቤቶች አሉ፣ ልዩ ቤቶች። እዛ የሆኑ 3 ሰዎች አሉ ተብሎ ሀሜት ጭምጭምታ አለ፣ ዶክተሮች ጭምጭምታ አለ። እስር ቤት ለምሳሌ አየር ኃይል ግቢ ውስጥ ድብቅ መሬት ውስጥ እስር ቤት አለ። እንዲያውም አንድ ጊዜ ምን ተወርቶ ነበረ? በሻዕቢያና በወያኔ ጦርነት ጊዜ ናኒ ገመዳ ከለቀማን ነው ከመቀሌ አምጥተው እዛ አለ ይባላል የሚል ወሬ ተወርቶ ነበር። እዛ እስር ቤት ውስጥ ወሬ ነው እንግዲህ። አሁን ይኑር አይኑር እግዚአብሔር ይወቅ። እግዚአብሔርና አሳሪዎች ብቻ ናቸው የሚያውቁት። እና የቀረበው ሪፖርት እንደኔ አመለካከት እኔ እንደማቀው አነስተኛ ቁጥር ነው የቀረበው። እንዲያውም ከ200 ሺህ የማያንስ እስረኛ ነው ያለው። ቅድም እኮ ነግሬሃለሁ። ከሀገሪቷ በሙሉ እስር ቤት ኢትዮጵያ በአጠቃላይ እስር ቤት ነች። የኦሮሚያ ደግሞ የተለየ ነው። ስለዚህ ይሄ ቁጥር አነስተኛ ነው። ከአፍሪካ 2ኛ ነው የሚባለውም ከአፍሪካ ኢትዮጵያ በአንደኛ ደረጃ ነው የምትታየው። በእኔ እይታ እኔ ካየሁት አንጻር 2ኛ አይደለች። ስህተት ነው። ስህተት ነው። ወደ እስረኛ አያያዙ እንምጣ። እስር ቤት ውስጥ በነበሩባቸው ጊዜያት ውስጥ የእስረኛ አያያዙ እንዴት ነበረ? አንዳንዱ ይገደሉ የሚገረፉም እንደነበረ ተለይቶ የተወሰኑ እስረኞች ይነገር ነበር እና ምንድን ነው እዛ ውስጥ የእርስዎ ልምድ? እስቲ ምን የታዘቡት ነገር አለ? እስረኛ ተደብድቦ በድብደባ የተነሳ የሚሞቱ ልጆች አሉ። ለምሳሌ እኔ የማውቀው ጋዲሳ ይርጳሳ፣ አለማየሁ ገርባ፣ አለማየሁ ይተፋ የመሳሰሉ ሰዎች። በተለይ አለማየሁ ይተፋ ከአንድ ፖሊስ ጋር ቀን ኳስ ይጫወት ነበር። ያ የታችኛው ከርቸሌ አልፈረሰም። ያን ጊዜ ቀን ኳስ ይጫወት ብሎ ከአንድ ፖሊስ ጋር ይጋጫል መሰለኝ። በግድ እንዲተኛ ይደረጋል። ዋርድ አለ እዛ ከርቸሌ። መርፌ ተወጋ፣ ሞተ። ማይጠይቃቸዋል። በዚህ በ98 ቀውስ ጊዜም ደግሞ ብዙ የተመቱ ልጆች አሉ። የኛ ልጆችም ሌሎችም። ጥይት መቼም አይመርጥም፣ ሁሉንም መታ። አሁን የአለማየሁ ገርባ አሟሟት በክራንች የሚሄድ ሰው ነው። በክራንች ሊያመልጥ ነው ተብሎ ነው የተወራው። በጥይት ተመቶ ሕክምና አጣ፣ ሞተ። ሌሎችም ሰዎች አሉ። እነ ለገሰ ያደታ እዛ በደረሰባቸው ድብደባ ከወጡ በኋላ ሞቱ። እነ ይምሩ ጉርሜሳ በደረሰባቸው ድብደባ መቋቋም አቅቷቸው እርዳታም የለም፣ ንብረታቸው ፈርሰዋል፣ ቤታቸው ፈርሰዋል። የሚጠግናቸው በማጣት በዛ በደረሰባቸው ህመም ድብደባ የሞቱ ሰዎች አሉ። ሞቷል እነኚህ ሰዎች። ሌሎቹ ደግሞ ደብዛቸው የጠፋ የት እንደደረሱ የት እንደገቡ ይሙቱ ይኑሩ የማይታወቁ ሰዎች አሉ። ለምሳሌ
በቀለ አበበ፣ በዳዳ ሰርቤሳ ይኑር ይሙት አይታወቅም። ጥላሁን ወልደ ጊዮርጊስ፣ አክሊሉ የሚባል ልጅ ከሳንቺስ አካባቢ ነው። የቡልጅ ነጋሳ ታውቅ እንደው የቡልጅ ነጋሳ ዘመር ነው። የት እንደገባ አይታወቅም። አብዶ የአባቱን ስም ረስቻለሁ። ጅሬኛ አያና የሆሮ ጉድሩ ልጅ ነው። ያኔ ተወሰደ። የት እንደገባ ይሙት ይኑር አይታወቅም። እንግዲህ እነኚህ ብቻ አይደሉም። እኔም እንደው የማውቃቸውን የማስታውሳቸውን ነው እንጂ የምናገረው ሌሎች ሰዎች ይኖራሉ። ኦሮሚያ ሰፊ ነች። እንዲህ አይነት እድል ያገኛቸውም ሰዎች ብዛታቸው ያው እጥፍ ሊሆን ይችላል። ፉፋ ቅድም ያልኩ መጫና ቱላማ ስብሰባ በሚያደርግበት ጊዜ በጣም ጥሩ ቀስቃሽ ግጥም ያነባል። በመጨረሻ ላይ አፈኑት። የት እንደደረሰ በጭምጭምታ ስንሰማ ከዚህ ከቲቶ ቤት ወደ ታች ከዛንቺስ ባምቢስ አካባቢ የተለየ እስር ቤት አለ እዛ ነው የሚል ወሬ ተሰማ። ይሄ ሰው አሁን ባለቤት ሁለት ልጆች ነበሩት። ባለቤቱም ተሰቃይታ ሞተች። ያው ሰው የሚበላ የሚጠጣ ካጣ ይሞታል፣ አይኖርም። ሁለት ልጆች ነበሩት። ሁለት ልጆቹ እንግዲህ የት እንዳሉ አላውቅም። ሌላው ሙስጠፋ አብዲሳ ወልተጄ የሚባል እንደ ወጣ የቀረ ነው። ሙስጠፋ ኢድሪስ የቴሌ ውስጥ ፖስታ ቤት ዋናው ፖስታ ቤት አላለም። እዛ የቴሌ እንትን አለ። እዛ የጤና ረዳት ጤና እንትን ነበር። ተወሰደ። የት እንዳለ አላውቅ። ቤተሰቡ ፈልገው ምን አሉ። ይኑር ይሙት የታወቀ ነገር የለም። እነኚህ ናቸው እንግዲህ። ሌላው በእንትን የሞቱ አሉ። በጥይት እዛው እስር ቤት ውስጥ ነው። ከእስር ቤት ውጭ ከእስር ቤት ውጭ እሱ በብዛት አለ። እነዚህ ከእስር ቤት ውጭ በየቦታ በተለያዩ ምክንያት ተገለው የሚሞቱ ብዙ ሰዎች አሉ። አሁን ትኩረታችን እስር ቤት ውስጥ ባለው የእስረኛ አያያዝ ጉዳይ ላይ ስለሆነ ነው። የእስረኛ አያያዝ እንግዲህ በጤና በኩል እንዴት ነው? በፍትህ በኩል እንዴት ነው? ፍርድ ቤት ሲቀርቡ እንዴት ነው? እስረኛው ደግሞ የኦሮሞ እስረኞች ከሌሎች እስረኞች ጋር ግንኙነታቸው አብሮ የመኖር እንዴት ነው እንደሚል ጥያቄ ነው መሰለኝ የጠየቀኝ። ያ እንደዛ ነው ያልኩት። አሁን እስረኛ በብዛት ኢትዮጵያ ውስጥ አለ። ይሄ የምንክደው ጉዳይ አይደለም። ከዛም ውስጥ ደግሞ ሌሎችም ኦሮሞ ያልሆኑ ሰዎች የሚመሰክሩትም ጉዳይ በየጊዜው አለ። አብዛኛው እስረኛ ኦሮሞ ነው። እንዳው ለምንድን ነው ይሄ መሆኑ? ከብዛታችንም ስለሚበልጥ ነው ወይስ የተለየ ምክንያት የምንኖረው ነው? ኦሮሞ ብቻ እስር ቤት ሀገር ውስጥ እስር ቤት ውስጥ የሚሞላው ምንድን ነው የእርሱ አመለካከት? የኔ አመለካከት የኦሮሞ ልጅ የኦሮሞ ሕዝብ በአሁኑ ጊዜ መብቱን እየጠየቀ ነው። ራሴን በራሴ ላስተዳድር ነው። በሽታ እኔ ነኝ የማውቀው፣ ሌላ ሰው አያውቅልኝም ነው። የነጻነት ጥያቄ ነው። የፍትህ ጥያቄ ነው የሚጠይቀው። ተበደልኩ ነው፣ ፍትህ አጣሁ ነው፣ ስራ አጣሁ፣ መኖር አቃተኝ፣ መብላት መጠጣት አልቻልኩም፣ በራሴ አገር በራሴ መሬት ላይ እኔ አርሼ እሬ ነግጄ ከሌሎችም ጋር አብሬ ሊኖር ነው። ይሄን ለምን ጠየቅ? ለምን ራሳችሁን አወቃችሁ? በኃይለ ሥላሴ በደርግ ጊዜ ዝም ብላችሁ ትገዙ አልነበረም ወይ? አሁን ስለ እኔ ለምን አትገዙም? ኢህአዴግ ወያኔ የምለው እንደዛ ይበል እንጂ የኦሮሞ ሕዝብ አንገቱን አጎንብሶ ይነስም ይብዛም ከትግል የተገታበት ጊዜ የለም። ከቴዎድሮስ ብንጀምር፣ ከአምደ ጽዮን ብንጀምር፣ ከዮሐንስ ብንጀምር እነ ወርቂቱ እነ ራሳሊ ሲታገሉ ነበር። ኦሮሞ አሁን ራሱን አውቋል፣ ታሪኩን አውቋል፣ ባህሉን አውቋል፣ ማንነቱን አውቋል፣ አገር እንዳለው አውቋል፣ ቋንቋ እንዳለው አውቋል። ጥያቄ ነው አሁን ራሴም በራሴ ላስተዳድር፣ ከሌሎቹ ከጎረቤቶቼ ጋር በሰላም ልኑር፣
ልቀቁኝ ነው። እኔ ራሴ ላምን አልቤ ልጄን ላጠጣ ላሳድግ። ላሞቻችን እስከ መቼ ድረስ ነው የምታልቡት እናንተ? ይበቃችኋል። ይሄን ለምን አላችሁ? መብታችሁን ለምን ጠየቃችሁ? ለምን እርስ በርስ ተዋወቃችሁ? እኔ የምነግራችሁን ብቻ እኔ የምላችሁን ብቻ ስሙና ኑሩ። አለበለዚያ ቃሊቲ እምቢ ካላችሁም ደግሞ እንደ ባለ አገር ሆነው አገር ልቀቁልን ነው አንዳንዶቹን የሚሉት። ስለዚህ የኦሮሞ ሕዝብ የሚታሰረው በራሱ ቄ ላይ በራሱ ገንዘብ ላይ በገበሬዎች በአርሶ አደሮች ላይ የሚደረገው ግፍ በመቃወም ኦሮሞ ቢታሰረው እንጂ ሌላ ሀገር ሄዶ ዛፍ ቆርጦ ድንጋይ ፈልጦ አይደለም የሚታሰረው። በራሱ ቤት በራሱ ቄ በራሱ አድባር ራሱ እትብት የተቀበረችበት ቦታ ለመኖር ሲል ነው። አሁን እኮ አትኖርም ነው የምታሰረው። እኖራለሁ ነው አሁን እኖራለሁ አትኖርም በሚል ትንቅንቅ ውስጥ ነው የኦሮሞ ጠመንጃ ያለውና ለጊዜው ጉልበት ያለው ኦሮሞን የሚያስረው። እውነት ነው። እስቲ ፍርድ ቤት ውስጥ እስር ቤት ውስጥ እስረኛ ሲበደል፣ ችግር ሲደርስበት፣ ሲገረፍ ወይም ሌላ ነገር ሲደርስበት ለዳኛ ነው የሚያመለክተው መብቴን አስከብሩልኝ ብሎ የሚለው። እንደዚህ አይነት ነገሮች ወደ ፍርድ ቤት ሲቀርቡ ወይም አንድ እስረኛ ተበደልኩ፣ ተገረፍኩ፣ መብቴን ተነጠቅኩ ብሎ ሄዶ ለፍርድ ቤት ሲያመለክት፣ ለዳኛ ሲያመለክት ምንድን ነው የዳኞቹ ምላሽ የነበረው? እስቲ አንድ የሚገርም ነገር ነው። አንተ ተኩላ ነከሰኝ፣ ተኩላ በላኝ ብለህ ለጅብ ብታመለክት ምን ነው የምታገኘው? የምታገኘው ነገር አለ? ሁለቱም አውሬዎች ናቸው። ሁለቱም አንተን የሚበሉ እንስሶች ናቸው። የምታገኘው ነገር የለም። ማን ነው ያስቀመጣቸውን ተኩላንና ጅብን እዛ ቦታ? ተኩላና ጅብን ያስቀመጠው ምን ልበል? ከአውሬ ውስጥ አሳማ ልበል? እነሱን ያስቀመጠው አውሬን ስላስቀመጠ ሰላማዊ ሰው ኦሮሞም ሆነ ሌላ ተኩላ እንደዚህ አለኝ፣ እንደዚህ ነከሰኝ፣ እንደዚህ ዛተብኝ ብለህ ብትናገር የሚያዳምጥ ሰው የለም። የሚሰማ የተኩላ ብቻ ነው። እንዳውም የባሰ ነው የሚያጋጥልህ። በደህና ከምትተኛው ዶቦቃ ተነስተህ ጨለማ ቤት ውስጥ ትገባለህ። ስለዚህ በማታገኘው ፍትህ፣ በማታገኘው ነገር ማንን ላይ ማንን ታጋልጣለህ? እግዚአብሔር ለእግዚአብሔር የሰጠህ ብቻ። ስለዚህ የዳኝነቱም አካል የሚያግዘው ለፖሊስ ወይ ለእስር ቤቱ እንጂ በእስረኞቹም ጉዳይ ለእስረኛ ማንም ሌላው የፖለቲካ እስረኛ እስር ቤት ውስጥ በተለይ ማረሚያ ነው የሚሉት። ማረሚያ እስር ቤት ነው፣ ያልሆነ ስም ሰጥተውታል። ይህም ትክክል አይደለም። እስር ቤት ነው ማረሚያ። በተለይ እስር ቤት ውስጥ ምንም እንትን የለም። ጥያቄውን ድገም ውስጥ ነው። ዳኞቹ አሁን ሰዎች ታስሮ ሲሄዱ ለእስረኛው ሳይሆን ለፖሊስ ጣቢያው ወይም ለወህኒ ቤቱ ነው የሚያዳሉት። ለእስረኛው ተቆርቁረው እስረኛው እንደዚህ በደል ደርሶ ለምን ትገርፉታላችሁ? ለምን ጨለማ ቤት ታስሩታላችሁ? ይሄ ሰው በሕግ ቁጥጥር ስር እስካለ ድረስ ገና እስካልተፈረደበት ጊዜ ድረስ በሕጉ መሰረት አንድ ሰው እስካልተፈረደበት ጊዜ ድረስ ንጹሕ እንደሆነ ነው ተደርጎ የሚቆጠረው። እስር ቤትም የሚሄደው ወህኒ ቤትም የሚቆየው የሕጉ ስርዓት ቅደም ተከተሉን ተከትሎ እስኪፈጸም ድረስ ነው እዛ የሚቆየው እንደሚታወቀው። እስከዛ ድረስ ግን ዳኛ እስከሚፈርድበት ጊዜ ጥፋተኛ አይደለም። ጥፋተኛ እስካልሆነ ደግሞ
እስር ቤቶች አንደኛ ነገርም ነው የአደራ ቦታዎች ናቸው የሚጠበቁበት ቦታ። እዛ ያን ያህል ግፍ ሊደርስበት አይገባም፣ ቅጣትም ሊፈጸምበት አይገባም የሚል ሕግም አለ በሀገሪቱ ውስጥ። ይሄን አልፎ እስረኛው ላይ ሲፈጸምና እስረኛው ሄዶ ዳኛው ላይ አቤት ሲል ዳኞቹ እስረኛውን አይደለም የሚያዳምጡት የወህኒ ቤቱን ወይንም የፖሊስ ጣቢያውን ሰዎች ነው የሚያዳምጡት የሚል ነገር ላይ ነው ያለ ነው። ሕጉ አንድ እስረኛ አንድ የታሰረ ሰው በጥርጣሬ ነው የሚታሰረው። ያ ተጠርጣሪ ፍርድ ቤት ቀርቦ አቃቢ ሕግ ክሱን አቅርቦ ማስረጃውን ምስክሮቹን አቅርቦ ዳኞች ደግሞ መከላከያ የተከሳሹ መከላከያ ሰምተው ፍትህ ይፍረዱበትም ይልቀቁትም ያ እስካልሆነ ድረስ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ በሕጉ አንጻር ታሳሪ ሁሉ ወንጀለኛ አይደለም፣ ታሳሪ ሁሉ አሸባሪ አይደለም። ግን የወያኔ ካድሬዎች ታሰርክ አሸባሪ ነህ፣ በቃ እጅ ከተያዘ ጀምሮ አሸባሪ ነህ፣ በዛ ተፈርጀሃል፣ በዛ ትከሰሳለህ፣ በዛ አይኑ የምትታየው እንጂ ይሄ ሰው ያልተፈረደበትም እኮ በስህተት ነው የተያዘው፣ አንድ ቀን ሊፈታ ይችላል፣ እንደው በአንድ ጊዜ መንገድ ላይ ቢያገኘን እንደው ምን ይለኛል ብሎ ይሄ ይሉንታ የሚባል ነገር የለም። ስለዚህ የምታገኘው ነገር የለም። እስቲ እንደው ምን ልምድ አለ እስር ቤት ውስጥ በነበሩበት ጊዜ እንደዚህ እስር ቤት ውስጥ ተደብድበው ጉዳት የደረሰባቸው ሰዎች የሚያስታውሷቸው ሰዎች አሉ? አዎ፣ ቤተሰብ ካለው በምግብ ያግዙታል፣ እንደው ሰውነቱ እንዲጠገን። ለስሙ ሆስፒታልም በአጋጣሚ ሊወስዱትም ይችላሉ። ለምሳሌ አለማየሁ ገርባ፣ መሐመድ ከድር የሚባሉ ሰዎች በድብደባ ጉዳት ደርሶባቸው ነው እንደምንም ጥቁር አንበሳ አስተኟቸው። ግን ሕክምናውን ሳጨርሱ አውጥተው አመጡ፣ ሞተ። እነኚህ በዱላም ብቻ ሳይሆን በጥይት የተደበደቡ ሰዎች ናቸው። በጥይት ፖሊስ የፈለገውን ነገር ያደርጋል፣ ማንም አይጠይቀውም። ማንም ይሄ እኮ ቢኖር የፍትህ አካላቱ ነጻ ቢሆን ዳኞች በማሉት መሐላ ለህዝቡ ቆም ያለው ፍትህን ነው ምዳኘው ብሎ በራሱ መተማመን በራሱ የሚኖር ሰው ቢሆን ኖሮ ይህን ያደርጋል። ግን ሁሉም ከሃዲዎች ናቸው፣ ከአንድ ቦታ የወጡ ናቸው። አባታቸውም ወላጃቸው እናታቸውም አንድ ናቸው። ብትጮህ አንተ ደጋግሜ ነግሬሃለሁ፣ ብትጮህም ትርፉ ምንድን ነው? ያው ነው የሚጠብቅህ። ከምተኛበት ቦታ ተነስተህ ሌላ ቦታ ጨለማ ቤት ውስጥ ትገባለህ። ያ ደግሞ በእስር ቤት ውስጥ የምታደርገው ድርጊት እንደ ወንጀል ተቆጥሮ ምናልባት ተፈርዶብህ አመክሮ የማግኛህ ጊዜ ቢደርስ ያ እንደ ጥፋት ተቆጥሮ አልታረመም ተብሎ ትከለከላለህ፣ አመክሮ ትከለከላለህ። ስለዚህ ጮክም ምን የምታገኘው ነገር የለም። ቅድም ያው በአጭሩ እኮ ነው ተኩላ ነከሰኝ በላኝ ብለህ ለጅብ ብትናገር የምታገኘው ምንድን ነው? ከዚሁ ጋር ሰዎች የሀገሪቱ ውስጥ ያለውን የዳኝነት ስርዓት ሲተቹ ዳኞቹ ብቃት የላቸውም፣ ስነ ምግባር የላቸውም፣ ለቃል ኪዳናቸው ለገቡት ለፈጸሙት መሀላ ሳይሆን ላስቀመጣቸው ስርዓት ነው የሚያገለግሉት፣ አብዛኞቹም ካድሬዎች ናቸው ብለው የሚከሷቸውና የሚወነጅሏቸው ሰዎች አሉ። እርስዎ አሁን በዚህ በኢህአዴግ ዘመን ወደ 6 ዓመት ያክል ታስረዋል። እርግጠኛ ነኝ በተለያዩ ችሎቶች ፊት የተለያዩ ዳኞች ፊት ቀርበዋል። የዳኝነት ነጻነቱ እንዴት ነው በእርስዎ በክርክር ላይ በነበሩበት ጊዜ? የዳኝነት ነጻነት የለም። ዳኞች በራሳቸው በህሊናቸው
ቃል ኪዳን በገቡበት አሰራር ሳይሆን ከኋላ ያለው ነው የሚያሰራቸው። እነኚህ ሰዎች እኮ አብዛኛዎቹ ከሲቪል ሰርቪስ ኮሌጅ ነው የወጡት። ስነ ምግባር የጎደላቸው ናቸው። ለምሳሌ አንድ ዳኛ አለ፣ ብስራት ተሃልቆ የሚባል የመሀል ዳኛ ነው በእኛ ችሎት። ያ ሰውዬ ጉቦ ሲቀበል ማዕከላዊ ታስሮ ነበር። ማዕከላዊ ታስሮ እንደገና መልሰው በእኛ ላይ ዳኛ አደረጉት። ታማኝ የሆነ የወያኔ ካድሬ ነበራል። ታማኝ የወያኔ ካድሬ መልሰው አስቀምጦት። እንግዲህ ስነ ምግባር የጎደለውን ሰው፣ ጉበኛ ሰው ፍትህ ቢኖር ኖሮ መልሰው እዛ ቦታ አያስቀምጡ። ሌላም አለ ቀናጤ ሆራ የሚባል ከትግሬ የበለጠ ከወያኔ የበለጠ በፖለቲካ እስረኞች ላይ ከመርማሪ ፖሊስ የበለጠ ከአቃቤ ሕጉ የበለጠ ኦሮሞዎችን በአይን ግልምጫ በጥያቄ መከራ የሚያሳይ አንዱ እሱ ነው። ሌላው ደግሞ ልዑል ገብረ ማርያም የሚባል ዳኛ የመሀል ዳኛ በተለይ ሞት እድሜ ልክ በነ አራርሶ ላይ በነ አባ መጋል ላይ በነ ፍስሐ ቢረሳ ላይ በነ አስሊ ላይ ሞት ፍርድ የፈረደባቸው ዳኛ፣ ያውም ደግሞ አልተመረቀም፣ እየተማረ ነበር አሉ ስንሰማ። ካድሬ በመሆኑ ትግሬ በመሆኑ እዛ አስቀመጡት። በኦሮሞዎች ላይ ሲፈርድ የነበረ በመሀሉ በቅንጅት በሚከሰስበት ጊዜ ከኛ ጋር አስነሱትና ወደ ቅንጅት ወሰዱት። እዛም ሄዶ እንግዲህ የፈረደውን ያው ፍርዱን ያው ዓለም ሰምተዋል። ሌላ አቃቤ ሕግ ብርሃኑ ወንድማገኝ የሚባል ከድሮ ቀደም ሲልም ከዛ ተቀይሮ አያውቅም። ቀደም ሲልም ሲከሰን ሲያቀናጅ በኦሮሞ ላይ የዘመተ ከወያኔ የበለጠ ለወያኔ የሚጮህ ሰው፣ ከሳሹ እሱ ነው፣ አቀነባባሪ እሱ ነው፣ የውሸት ምስክር የሚያዘጋጀው እሱ ነው። እንዲህ አይነት ነው ዳኝነት። እንግዲህ ፍትህ እንሰማለን። እገሌ ላይ ይሄን አልፍረዱ፣ እገሌ ላይ ይሄን አልፍረዱ፣ እገሌ ላይ በቂ ነው ብላችሁ ልቀቁ ተብሎ ተዘጋጅቶ የሚቀርበው በዚሁ በብርሃነ ወንድማገኝ አማካይነት ተብሎ ይወራል። ዳኞች የሚያነቡት አልቆላቸው የሚመጣውን ነው የሚል አለ። ሌሎች ዳኞች አሉ፣ ስማቸውን አላስታውስም። የዚህን የወያኔ ሸክም መሸከም አቅቷቸው የለቀቁ ሰዎች አሉ። ስራውን ለቀው ጠበቃ የሆኑ አሉ። ከሀገርም የወጡ ሰዎች አሉ። ከልዑል ገብረ ማርያም ጋር ሲያስቸግራ የነበረው ማነው ተስፋዬ አብርሃ ነው። አሰፋ አብርሃ አንዱ እሱ ነው። ያ አሰፋ አብርሃን አስታውሳለሁ። የነስዬ እንትን አይደለም፣ የነስዬ ወንድም አይደለም፣ ሌላ ነው። አንድ ጊዜ ፌዴራል ከፍተኛ ፍርድ ቤት ክሶች ፋይል በዛ ተባለና ከፍተኛ ፍርድ ቤቶች በሶስት ዳኛ ነበረ የሚያስችሉት የነበረው። በኋላ ፋይል በዛ አሉና ክሶች ችሎቶችን በአንዳንድ ዳኛ እያስቻሉ ተነተኑና አሰፋ አብርሃንም አውቀው 10ኛ ወንጀል ችሎት ላይ ተመድቦ ነበርና 10ኛ ወንጀል ችሎት ራሱን የቻለ የፕሬስንና የናርኮቲክ የአደንዛዥ እጽ ጉዳይ እንዲያይ ተብሎ የተመደበ ዳኛ ነበረ። በፊት ከፍተኛ ፍርድ ቤት 1ኛ ወንጀል ችሎት ውስጥ 3ኛ ዳኛ ሆኖ እንደነበረ አስታውሳለሁ። ከዛ 10ኛ ችሎት ነው የሄደው። እኔም በተደጋጋሚ እዛ ቦታ ላይ በራሴም ጉዳይ በሰዎችም ሲሄድ አያለው። ይሄንን ነገር ያነሳሁት እኔም የራሴ ልምድ ስላለኝ ነው። ምን ያህል
ዳኞቹ እስረኞችን እንደሚያንቋሽሹ እንደሚያዋርዱ ችሎት ላይ የምናያቸው ነገሮች ስላሉን እና ተመሳሳይ ነገር ያየሁትን ነገር ነው ያስታወሱኝ። ይቀጥሉ። እና እንዲህ አይነት ሰው ለምሳሌ እሱ 2 ዳኞች እኛን ነፃ ነው ብሎ እንትን ሲሉ እሱ ተቃውሞ ነበር። ግን በድምፅ ብልጫ እነሱ ስለበለጡ የተወሰኑ ሰዎች በነፃ እንድንፈታ ተደረገ። እና የዳኝነት ሁኔታ በኢትዮጵያ ውስጥ ዳኝነት የለም። በፖለቲካ እስረኞች ብቻ ሳይሆን በሌላውም ፍትህ ሰው አገኘ። ዳኛ እኮ ችሎታ ያስፈልጋል እኮ፣ ልምድ ያስፈልጋል እኮ። የአሁኑ ዳኞች እኮ ከወንበር ላይ ተንጠራርተ ካልሆነ በስተቀር አንዳንዶቹን አታይም እኮ። ልጆች ናቸው፣ አልበሰሉም፣ የተባሉትን ብቻ ነው የሚያደርጉት። እንዲህ አይነት ችግር አለ። ዳኝነት የህልናም ነው። የወረቀት ላይ የተጻፈውን ብቻ ሳይሆን እኔ ስለ ህግ ባላውቅም እንዲሁ ብቻ በልምድም ስላየሁት እድሜም ይጠይቃል፣ ልምድ ይጠይቃል፣ የህሊና ዳኝነት ይጠይቃል። የህሊና ለወገን ማሰብ ይጠይቃል። ስለዚህ አሁን ያ ሁሉ የለም። ያም ብቻ አይደለም። አሁን እርስዎ እና ሌሎችም ከእርሶ ፋይል ጋር በእርሶ ፋይል የታሰሩ ሰዎች 4 ዓመት ሙሉ እስር ቤት ቁጭ ብላችሁ 4 ዓመት ሙሉ ስትከራከሩ ቆይታችሁ ታስራችሁ እርስዎ 6 ዓመትም ነው የታሰሩት። መጨረሻ ላይ ነፃ ናችሁ፣ የሚያስከስሳችሁ ነገር የለም ተብላችሁ ነው የተለቀቃችሁት። ለዛ ለባከነው ጊዜ በህይወታችሁ ላይ ለባከነው ጊዜ፣ ለወደመው ንብረት፣ ለጠፋው ለተበተነው ቤተሰብ ማን ነው ተጠያቂው? እናንተ ብቻ አይደለም፣ በሺህ የሚቆጠሩ ሰዎች እንደዚህ አይነት እድል ውስጥ ነው ያለፉት። የእኛ ሰዎች በተለይ ብዙዎቹ ከእናንተ ጋር የተያዙ በኦሮሞ ጉዳይ የታሰሩ ሰዎች 6 ዓመት 7 ዓመት እስር ቤት ታስረው ቤተሰብ ከተበታተነ ኑሯቸው በሙሉ ከጠፋ በኋላ ነፃ ነህ የሚያስከስስ ነገር የለም ተብሎ ይወጣሉ፣ ይፈታሉ። ያ በመደረጉ ካሳ የሚባል ነገር የለም፣ ተጠያቂም የሚሆን ነገር የለም። እስቲ በዚህ ጉዳይ ላይ ምንድን ነው አስተያየቱ? ተጠያቂ የሚባል ነገር ይኖራል፣ ግን ማ ይጠይቃል ነው። ጠይቀስ ምን ታገኛለህ ነው። በሌላ በኩል ኢትዮጵያ የዓለም አቀፍ ሕጎችን ፈርማለች መሰለኝ። እንዳውም እኔ አንዳንድ ሰዎች ሳማክር በዛን ጊዜ የታሰርንና ነፃ የተለቀቅን ሰዎች ከደርግ ጀምሮ ነፃ የተለቀቅን ሰዎች አሉ። የኢትዮጵያ መንግስት በውጭ እርዳታ ነው የሚኖረው። ከዛ ከሚሰጠው እርዳታ ይህን ያህል አመት ተበድለናል፣ እስር ቤት ቆይተናል፣ ንብረታችን ፈርሷል፣ ልጆቻችን ተበትነዋል። ከዛ ለነሱ የሚሰጠው እርዳታ ያ እርዳታ ዞሮ ዞሮ ለህዝብ ነው፣ ለልማት ነው። ለእኛም ከዛ ድርሻችን ይሰጠን ብለን ብንከስ ምን እናገኛለን ብለን አንዳንድ ሰዎችን እናነጋግር ነበር። ግን እስቲ የህግ ሰዎችንም አላማከርንም። በዚህ ሁኔታ ነው እንጂ ያለ ነው። ኢትዮጵያ ውስጥ ጠይቀ ምን ታገኛለህ? ማንን ትጠይቃል? ማን ነው ዳኛው? የምታገኘው እኮ ነገር የለም። ምንድነው? በሌላ በኩል መታሰር ደግሞ መሞትም አላማ ያለው ካልሞትክ፣ ካልታሰርክ፣ ካልታገልክ የምትጠይቀው ጥያቄ ነፃነት አታገኝም። እኔ ታሰርኩ፣ ሌሎችም ተመሳሳይ የኦሮሞ ልጆች ታስረዋል። ያልታሰሩ ሰዎች ለምንድን ነው የታሰሩት? እነኚህ ሰዎች ፍቃዱ በፍቃዱ ለምን ታሰረ? ጋዲሳ ሄርጳሳ ለምን ታስሮ ሞተ ብሎ ያ ሰውዬ ታስሮ የሞተበትን እሱ የታሰረበትን ምክንያት ተረድቶ እኔም ይህንን እድል ማግኘት አለብኝ ብሎ እንዲቆጨው፣ እንዲሰማው፣ ውስጡ እንዲሰማው፣ የሌሎች መታሰር ምክንያቱ ምን እንደሆነ እንዲሰማው ያስፈልጋል። የታሰረው ስለምን ታሰርኩ ብሎም የሚቆጭበትም ነገር የለም። ያ እሱ የታሰረበት አላማ በወገኖቹ በኦሮሞ ልጆች በኦሮሞ ተወላጆች ልብ ውስጥ ሰርጾ ከገባ የእሱ መታሰር መድኃኒት ነው፣ መድኃኒት ነው፣ መፍትሄ ነው። ትውልድ እልህ ውስጥ መግባት አለበት። ትውልድ እልህ ውስጥ መግባት አለበት። በሚችለው መንገድ ነፃነቱን መጎናጸፍ አለበት። እስራት እኮ ነፃነት ለማግኘት ነው የምትታሰረው እንጂ ሰርቀህ
ቀጥፈህ ቀምተህ አይደለም። ነጻነት አጥቻለሁ፣ ንብረቴን ተቀምቻለሁ፣ ዳኛ አጣው የሚዳኘኝ፣ ራሴን ልዳኝ፣ በክንዴ በጉልበቴ ራሴን ልዳኝ ብሎ ተራራ ላይ ወጥቶ ጩሆ ጩኸቱን የሚሰማና የሚከተለው ሰው ያስፈልጋል እንጂ መታሰር ዋጋ አለው፣ መሞትም ዋጋ አለው። ለዓላማ መታሰርና ለዓላማ መሞት ዋጋ አለው። የሚቆጭ አይደለም። እኔ ለምሳሌ አይቆጨኝም። በዚህች እግዚአብሔር በሰጠኝ ሕይወት ውስጥ ለዚህ ሕዝብ መታሰሬ ለእኔ ኩራት፣ ለልጆችም ኩራት፣ ለወገኖችም ኩራት፣ ለኦሮሞ ለሕዝቡም ኩራት ነው እንጂ የሚያሳፍርም ነገር አይደለም። ተከታይ ማግኘት አለብን። እያገኘን ነው። ደግሞ አሁን አልወደቀም። የነዋቆ ጉቱ ትግል አልወደቀም። የመጫና ቱለማ ትግል አልወደቀም። የአርፈንቀሎ ትግል አልወደቀም። እያንሰራራ ነው። የነ አብሼ ገርባ መሰዋት ያኔ አልተረሳም፣ አንሰራራ። ጊዜውን ጠብቆ ይኸው ቀን መቁጠር ነው እንጂ መታሰር ካሳ የምናገኘው ካሳችን ነጻነታችን ነው እንጂ ከወያኔ መንግስት ወይም ከሌላ ይህን ያህል እናገኛለን ብለን የምንመኘውም የምናስበውም ነገር የለም። በአጠቃላይ እንግዲህ በዚህ በእስርና በዳኝነቱ ጉዳይ ላይ ባነሳ ነው ላይ እስር ቤቱ የታወቀ ነው። በእኛ ሰዎች፣ በኦሮሞ ልጆች፣ በኦሮሞ ወጣቶች፣ በኦሮሞ አባቶች፣ እናቶች ተሞልቷል። ማንም አይክደውም። በእስር ቤት ውስጥ የሚደርስ ግፍ አለ። በየቦታው በሰው ላይ የሚደርስ ግርፋቱ እንደቀጠለ ነው። ዛሬ ወጣት ተማሪዎቻችን ልጆቻችን እስር ቤት ነው ያሉት። በየፍርድ ቤቱ ይመላለሳሉ። በመላው ኦሮሚያ ፍርድ ቤቶች ውስጥ ዛሬ ወጣቶቻችን ናቸው የሚታሰሩት። በየእስር ቤት ውስጥ የመሉት እነሱ ናቸው። ፍትህ እናገኛለን ብለው ይጠብቃሉ። በሌላ በኩል ደግሞ አሁን ስናነሳ ዳኝነት ፍትህ ይሰጣል የምንለውም አካል ዳኝነቱም ራሱ ከፖለቲካ አካሉ ጋራ ከመንግስትም ጋራ አንድ አካል የሆነና ፍትህን ሊሰጥ ዳኝነትን እውነተኛ ዳኝነትን ሊሰጥ አይችልም የሚል ድምዳሜ ላይ ደርሰዋል። እርሶም ከልምዶም በመነሳት ካለው እውነታ በመነሳት የእኛ ሰው መታሰሩ እየቀጠለ ነው። የፍትህ እጦቱም የፍትህ መዘግየቱም እንደዚሁ እየቀጠለ ነው። ይሄ እስከ መቼ ነው የሚሄደው? መፍትሄው ምንድን ነው? እስከ መቼ ነው? እስከዚህ ድረስ ነው የሚሄደው ብለንም ለመገመትም ያስቸግራል። የሚያጥረውም የሚረዝበውም ያ የምታሰረው አካል የህሊናና ዝግጅት ነው። የህሊና የልብ የቆራጥነት የአንድነት ሲኖር ያጥራል። አለበለዚያ አንዱ እኔ ምን አገባኝ እኔን የማይለከተኝም የሚል ኦሮሞ ካለ እሱ የኦሮሞ ጠላት ነው። በዚህ ሁኔታ ሊያጥር ሊረዝብ የሚችለው ከአሁን በፊትም የረዘመም በአንድ ምክንያት ይመስለኛል። በኦሮሞ ስም የተቋቋመ ድርጅት መላላትና መበታተን ይመስለኛል። ማንኛውም ነገር መሪ ያስፈልጋል። ህዝቡ ቢዘጋጅም አቀናኝቶ ያንን የተዘጋጀውን ትግል ግብ መምታት የሚያስችል መሪ ያስፈልጋል። እንደው ቢቻል የትም ይኑሩ ኮሚኒቲ የትም ይኑር አውሮፓም፣ አውስትራሊያ፣ አሜሪካም አገር ይኑር አመራር ላይ የነበሩ ሰዎችን ሰብስቦ ጠርቶ ችግራቸውን መረዳት። ለምንድን ነው ህዝብ እየታሰረ ነው፣ እያለቀ ነው፣ ከሀገር እየወጣ ነው፣ አሳ እየበላው ነው ኦሮሞን? እስከ መቼ ነው? ምንድን ነው የምትሰሩት ብሎ ጠይቆ ሰርተዋል እነሱን አመስግኖ በአዲስ ጉልበት
ከቄሮ ጋር መሮጥ ማባረር የሚችል መተካት መቻል አለበት ኮሚኒቲው። ምክንያቱም እነሱ እጅ ነው ሁሉ ነገር ያለው። የኔ ሀሳብ ነው ይሄ። ምናልባት እንደዚህ ቢሆን ወይ መምከር ወይ ደግሞ እግዚአብሔር ይስጣችሁ አገራችን ድንበሩን አሳውቃችሁናል። በእናንተ ትግል ቁቤ ልጆቻችን በእናንተ ትግል ተምሯል። ባህላችን ምናችን ኦሮሞ በዓለም ላይ ታውቋል። የት እንዳለ ሰው ዓለምም ማዕቅም ነበር። አሳውቃችኋል። እግዚአብሔር ይስጣችሁ። ደክማችኋል። አሁን እናንተ ደግሞ አርፋችሁ ለሌላው ምክር ስጡና ሌላው ተተክቶ ይስራ ብሎ መናገር መቻል አለበት። የውጭ ያለው ኮሚኒቲ ሰብስቦ እኔ እንደዛ ነው የማስበው። እንደው ቢሆን እስከ መቼ ነው? በአጠቃላይ ስናጠቃልለው ኦሮሞ ዛሬ በየቦታው እየከፈለ በኢትዮጵያ ውስጥ እየከፈለው ላለው ዋጋ እየጠየቀ ላለው ፍትህ ኢትዮጵያ መንግስት ከዘረጋው የፍትህ ስርዓት ማግኘት ይችላል ወይስ አይችልም? ባጭሩ አይችልም። ካልቻለ ምን ማድረግ አለበት? ካልቻለ ራሱ ዳኛ መሆን፣ ራሱ ፍትህ ማግኘት፣ ትግል ብቻ ነው የሚያዋጣው። ትግል ቅድም እኮ ያልኩን ለዛ ትግል መሪ ያስፈልጋል። ህዝቡ ተዘጋጅተዋል። ህዝቡ እየሞተ ነው። ምናልባት ሲገል አልሰማሁም ወይም አይነገርም ይሆናል። ስለዚህም ማድረግ ያለበት ፍትህ የሚገኘው መጽሐፍ ቅዱስ እንኳን ይላል መሰለ ፍትህ ያለ ደም ያለ ስርየት ፍትህ ያለ ስርየት ነው ምናምን የሚባል ነገር አለ። ካልሞት ካልገደል ፍትህ አናገኝም። እያንዳንዱ ሰው በሚችለው መንገድ ወደ ትግል መቀላቀል አለበት። አንድነቱን ጠብቆ እኮ ኦሮሞ አንድነቱን ጠብቆ አንድነት መሰረት ነው ለማንኛውም ነገር። እንደ ኦዳ ስር መሰረት ነው አንድነት። ብቻል ደግሞ እዚህ ያለው ሰው ለእያንዳንዱ ታጋይ አንዳንድ ዱላ መግዛት አለበት። አንዳንድ ጠመንጃ መግዛት አለበት። በራሱ ላይ መወሰን አለበት። መግዛት ብቻ አይደለም፣ ቅድም ያልኩትን ተግባራዊ ሲያደርግ ቄሮ ቀሬ ብዙ ጊዜ ቄሮ ነው የሚነሳው። ቀሬዎች አይነሱም። ቀሬ ማለት ልጃገረድ ማለት ነው። ልጃገረዶች። ቄሮ ደግሞ ወጣት ያላገባ። ቀሬና ቄሮ ማበረታታት አለበት የኢትዮጵያ ማነው የኦሮሞ ሕዝብ ከውጭም ከውስጥም። ኮሚኒቲው ጉልበት አለው። ለዚህ ታሪክ እንዳይጠይቀው ትውልድ እንዳይጠይቀው ይሄ ሕዝብ መድኃኒት እንዲያገኝ መድኃኒት መፈለግ አለባቸው የትም ያሉ ኮሚኒቲዎች። እንግዲህ ቅድም እንዳልነው በስርዓቱም ጉዳይ ላይ በሌሎችም ጉዳዮች ላይ ከመብት ጋር በተያያዘ ጉዳይ ላይ እንነጋገር ካል ብዙ ጊዜ ይፈጅብናል፣ አንጨርሰውምም። አንድ ቦታ ላይ ግድ መቆም ነው ያለብን። ዛሬ ባነሳናቸው ነጥቦች ላይ ላደረጉልን ገለጻ ከልምዶም ላካፈሉን እውነት በኦሮሚያ ሚዲያ ኔትወርክ ቤተሰቦች፣ ተመልካቾች ስም አመሰግናለሁ። ሌላም ጊዜ በተመሳሳይ ነገር እንደምንገናኝ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። በፈቃዱ በጣም ነው የማመሰግነው። እኔም ጋብዘኸኝ ይሄን ነገር ልቤ ውስጥ የታመቀውን ትንሿን ማውጣቴ በዚህ በኦኤም ምክንያት በመሆኑ በጣም ነው የማመሰግናችሁ። በጣም ነው የማመሰግነው። ወደፊትም እንነጋገራለን፣ የሚቻለውን እናስተላልፋለን ካለን ልምድ። አሁን እኮ ትንሽ ነው እየተናገርነው እንጂ ብዙ ነገሮች አሉ እና በጣም አመሰግናለሁ። እኔም በርቱ። ይሄ ሚዲያ መበርታት አለበት። ይሄ ሚዲያ እንደ ፈረስ፣ እንደ መካሪ፣ እንደ ካድሬ ሆኖ ለእኛ ሕዝብ ለእኛ ኦሮሞ መንገድ ማሳየት መቻል አለበት። አመሰግናለሁ።